አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር፣ ሰላም እንደ ምድር አሸዋ ይብዛላችሁ። ኩል ዓም ወንቱም ኸይር። ኢድ ሙባረክ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ እንደምታዩት እዚህ ጋር ሽር ጉድ እያልን ነው። ኢድ ልናከብር አልነበረም፣ ግን በቃ እስቲ ደባበረን። ነገ ነው ኢድ ሲባል ነው ማጥለቂያዎቻችንን አውጥተን ምናምን ቅድም እንዳያችሁት ያጣጠብ ነው። በነገራችን ላይ ባለፈው ለኢደል አልፈጥር ወይም ደግሞ ለኢድ ትልቁ ኢድ የሚባለው ግን ይሄ ነው አይደለ? ብዙ ጊዜ ትልቁ ኢድ የሚባለው ይሄ ነው፣ የኢደል አድሃ ነው። ኢደል አልፈጥር ላይ አስታውሳለሁኝ በጣም ነበረ የሚደክመኝ፣ ጾመኛም ስለነበርኩኝ ይሁን አላውቅም፣ በጣም ነበረ ብቻ በአጠቃላይ በጣም ነበር የሚደክመኝ፣ በጣም ነበር መሰለቻቸውና ባሉካይም እንዲህ እንትን አትበይ ምናምን ነገር ብሎኝ ልብስ ምናምን ነገርም ሁለታችንን እንግዲህ ያለነው ግን በቃ አሳጥቤ ምናምን ብሎኝ አውጥቼ ማጥለቂያዎቼንም መጋረጃዎቼንም የራሳችንንም የሁለታችንንም አሳጥቤ ካለማወቅ ወይም ደግሞ ያው አዲስም እንደመሆኔ መጠን ለሀገሩም ለኢንቫይሮንመንቱም ለከተማው ተላላችሁ ዝም ብዬ ያለ ሂሳብ መስማማት ነበር አውጥቼ አሳጥቤ የነበረውና የተጠየቅኩትን ገንዘብ በጭራሽ አልጠበቅኩትም። ሀቅ የሱን ግማሽ የከፈልኩትን ግማሽ እንኳን የምከፍል አልመሰለኝም። አንደኛ ልጅ ልብስ የለብንም፣ ሁለተኛ ደግሞ ያን ያህል ቆሻሻ አይደለም። እኛ ሁለታችን ነን እንደምታውቁት። ሰው የከፈልኩት ገንዘብ እስከዛሬ ነው የሚያንገበግበኝ ለዛ ልብስና በአሁኑ በጭራሽ እንደዛ አልሸወድም ብዬ የኑሮም ሁኔታ ገብቶኝ ራሴ አውጥቼ የራሴን ማጥለቂያዎች ዝም ብዬ ለቅለቅ አድርጌያለሁ። ያን ያህልም አይከብድም። ለዚህ ነው እንደ ይሄ ሁሉ ገንዘብ የከፈልኩት ሁላ እያልኩኝ ሁሌ ነው ልበላችሁ። አላኩል ያህል ቀልድ ነው። ወደ ቁም ነገሩ ስንመጣ በድጋሚ እንኳን አደረሳችሁ ለኢድ። ያው እዚህ ጋር እንደምታዩት ተፍ እያልኩኝ ነው፣ ቤቴን እያጸዳው ነው። በነገራችን ላይ ኢድ ማከብረው ቤቴ ላይ አይደለም፣ ምንም አይነት ኬኔቶ አልሰራውም። ግን አሁን ኢዱ አልፏል አይደለ? ኢዴን አክብሬ ግን ወደ ቤቴ ተመልሻለሁ። ኢዴን ያከበርኩት ባለቤቴ ቤተሰቦች ጋር ነው። ኢዴን አክብሬ ጨርሼ መጥቻለሁ። የኔ ኢድ የሚሆነው ከእንግዲህ ነው። ቤቴን አጸዳድቼ እቺ የምታዩት የኔ ትንሽዬ እህቴ ናት። ያው አጋጣሚ ተልካ በመጣችበት ነው ስራ እያሰራዋት ያለሁት። እኔ ቤት መምጣት እህቶች የሚማረሩት ከመጡ እንግዳ ሳይሆኑ ቤት ውስጥ ያለውን ነገር ነው የሚሰሩልኝ የሚያግዙኝና እህቶቼ እኔ ከመጡ በኋላ እንግዳ ምናምን ነገር አድርጌ ምናምን ተናላላቸው ያግዙኛል ነው በቃ። ያነሳሉ፣ ያስገባሉ፣ ያስወጣሉ ምናምን ያግዙኛል። በቃ ያን ስለሚያውቁ ደግሞ አንዳንዴ እዚህ ከተማ የሆነ ነገር እንኳን ፈልገው ከመጡ ሳያገኙኝ ጥሰውኝ ይወጣሉ። ምክንያቱም እኔ እሷ ጋር ሄጄ ምናምን አደክማቸዋለሁ መሰለኝ። እነሱን ካየው እኔም ስራ አይሰራልኝም። ሀቁ ሲወራ ይደክመኛል። ስራም አልሰራም፣ በቃ አልችልበትም። እነሱ ቤት ውስጥ ሆኖ እኔ ጋር መጥተው እኔ ስራውን መስራት አልችልበትም። በአጠቃላይ የእውነት ሳወራችሁ እነሱን ሳይገና ይደክመኛል፣ አቀማጣለሁ ምናምን በቃ ስራው ይጠፋብኛል። መስራት የማልችል ሰው ነው የምሆነው እና ሳላሰራቸው አይሄዱም። በቃ ከመጡ በቃ ስርስርት አድርገው ጽድት አድርገው ነው የሚሄዱትና ይሄን ነገር በጣም ወደዋለሁ። ግን በዛው ልክ ደግሞ በጣም እናደዳለሁ፣ እሰለቻለሁ። ነገሮች ይሰለቻሉ ታውቃላችሁ። እኔም ቦን ቶሎ ይደብረኝ ነበር። እንዳይ ምንድነው ምናምን ነበር። አላኩል ያህል ያው ለማንኛውም ትንሿ እህቴ ቤቱን ጠርጋ ወልብላ ያው እኔም መልሼ ደግሞ እኮ አንዳንዴ አይጥመኝም እኮ ራሴ እንትን እላለሁኝና እኔም መልሼ ደጋግሜ እንትን ብየዋለሁኝ። ከዛ በኋላ ቤቴን አጸዳድቼ ምን ብዬ አዘገጃጅቼ፣ በነገራችን ላይ እንደነገርኳችሁ ኢድ አላከብርም፣ ቤቴ ላይ አላከብርም። ቤቴ ላይ ሰላም አላከብር በጣም ተዘናግቼ ነበረ። በቃ ቤተሰቦቼ ጋር አማቾቼ ጋር ሄጄ ነው ማከብረው፣ ከባሌ ቤተሰቦች ጋር ነው የምናከብረው ተባብለን ስለነበረ ከባሉካው ጋራ በቃ ምንም ነገር አልተዘጋጀውም። ጸጥ ምንም ነገር አልሰራውም።
መጋረጃ ማጠቡም ማጥለቂያ ማጠቡም ሌሎች መቀያየሩ ምኑም የመጣልኝ በኋላ ላይ ነው። በቃ ነገ ነው ኢድ ሲባል ዋት ምን ሆኜ ነው በዚህ ልክ ነው ያልኩት? ምን ሆኜ ነው በዚህ ልክ የተዘናጋሁት? ምን ሆኜ ነው በዚህ ልክ ጸጥ ረጭ ያልኩት? ቢሄድስ ቤት ያልመለስበትም ወይ ስመለስ አይደብረኝም ወይ የሚለው ጥያቄ ጭንቅላቴ ውስጥ ሲመጣልኝ በቃ ከመቀመጥማ እስቲ ኢድ ዋዜማው ላይ ኢድ ሁሉም ያው ወደ ከተማ ወጣ ስትሉ ወደ ውጭ ወጣ ስትሉ በቃ ኢድ ይሸታል። አዳሜ ቂቤውን ሲያነጥር ሽታው ይመጣላችኋል። ኬኒቶን ሲቆላ ይመጣላችኋል። ወይኔ ጉዴ! ወይኔ ሰውየው ልጅ ምን ሆኜ ነው ብዬ ራሴን መጠየቅ ጀመርኩ። ልኖር ነው እንደሚሄደው ኢድ አክብሬ ልመለስ አይደል እንደሚሄደው ምናምን ብዬ ስመለስ አይደብረኝም እንዴ እኔ ቤቴ ባዶ ምናምን ነገር አልኩኝና በአጠቃላይ ሌላው እንኳን ቢቀር በቃ እስቲ ላጸዳዳው ላጣጥበው ብዬ አጣጥቤ ቤቴን አጸዳድቻለሁኝ። ለማንኛውም በየሰው ሀገሩ ላይ ሆናችሁ ኢዳችሁን የምታከብሩ ለረጅም ጊዜ በሰው ሀገር ሆናችሁ ኢዳችሁን የምታከብሩ እህት ወንድሞቼ፣ በተለይ አረቡ ዓለም ላይ የምትኖሩ እህት ወንድሞቼ አላህ የእናንተንም ቀን ቅርብ አድርጎት በቤታችሁ የምታከብሩ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ከወላጆቻችሁ ጋር የምታከብሩ እንድትሆኑ ምኞቴ ነው። የእውነት እንደዛ እንዲሆን ምኞቴ ነው። እንደዛ ቤታችሁ ላይ ሆናችሁ እርፍ ብላችሁ የእውነት ድካሙም ሰላም አለው። በነገራችን ላይ እኔ አሁን ከዚህ በፊት የሆነ ቪዲዮ ሰርቼ ስነጫንጭ ነበረ። ደከመኝ ምናምን ነገር አልቻልኩበትም። አረብ ሀገር ናፍቀኝ። አረብ ሀገር አይ ነው በጣም ላይፍ ይቀላል። ምክንያቱም ሁሉን ነገር የምንሰራው በቴክኖሎጂ ድጋፍ ነው ማለት በቃ ማሽን አለ። እያንዳንዱ ነገር በማሽን ነው ምንፈጨው፣ ምንቆላው፣ ምናጸዳው፣ ምንወለውለው ኤቭሪቲንግ በማሽን ስለምንሰራ ላይፍ በጣም ይቀላል እዛ እና ያንን ለምዳችሁ ደግሞ መጣችሁ እዚህ የጉልበት ስራ ነው የምትሰሩት። እንደ እውነቱ ለመጀመሪያ ጊዜ ስለነበረ እኔ የባለፈው ኢደላል ፈጥር ላይ የሰራሁት በጣም ነበር የደከመኝ፣ በጣም ነበር ያስጠላኝም ጭምር፣ በጣም ነበር ሳማርር የነበረው። ስቲል ነው በጣም ነው ሳወራ በጣም ትልቅ ነገር እንዳደረግኩ አድርጌ ነው ማወራው። ግን ያ አንድም የሴትነት ጌጥ ነው፣ የሴትነት ውበት ነው፣ የሴትነት ውበት ነው ባይዛዌ ለቤታችሁ መድከም ቤታችሁ ውስጥ ጉድ ብላችሁ በቃ ሴትነታችሁ ነው፣ ሚስትነት እናትነታችሁ ነውና በጣም ደስ የሚል ነገር ነውና ለእናንተንም ለዚህ ክብር ያብቃችሁ። ድካሙ ራሱ እረፍት አለው፣ ሰላም አለው፣ ደስታ አለው። በነገራችን ላይ ድካሙ ራሱ ቤታችሁ ላይ የፈለገ ብትደክሙ ብትለፉ ውበት አለው፣ ደስ የሚል ነገር አለው፣ ደስ የሚል ስሜት አለውና እኔ ባለፈው እንዲህ ለቀልድ አረብ ሀገር ልመለስ ነው ምናምን ነገር ስል ያን ያለ እንትን ብዬ አይደለም። አዎ ድካም አለው፣ ግን አልহামዱሊላህ ሰላምም ደስታም አለው። ለቤት መድከም ደስ የሚል ነገር ነው። በቃ ደስ የሚል ውበት ነው፣ ሴትነትም ጭምር ነውና እንዲህ ልላችሁ ፈልጋለሁ። በአጠቃላይ ቤቴን እንዲህ ፏ ብትን አድርጌያታለሁ። ግን እንዲህ ካደረኩኝ በኋላ ገጠር ሊሄድ ነው እንደነገርኳችሁ። ይሄ ማታውኑ ነው ምን ሆኜ ነው ብዬ ያው ገጠር ከመሄዳችን በፊት ቢያንስ ቤታችን ላይ ምናምን ብዬ ማታ ትዝ ሲለኝ እቺን ዳቦ ዝም ብዬ በምጣድ ፍት አድርጌያታለሁ። በልተን ይሄንን የሚያህል